ሁልጊዜ መድከም፣ የማይለቅ የጀርባ ህመም፣ የትከሻ ህመም፣ እንቅልፍ ማጣት፣ መርሳት፣ እነዚህ ችግሮች ብዙ ጊዜ ከስራ መብዛት አለበለዚያም ደግሞ ከእድሜ መግፋት ጋር እያይዘን ልንመለከታቸው እንችላለን። በአንጻሩ እነዚህ ምልክቶች የቫይታሚን ዲ እጥረትም ሊሆኑ ይችላሉ። ብዙ ሰው ቫይታሚን ዲ ጠቃሚ መሆኑን አውቆ የቫይታሚን ዲ በየጊዜው ቢወስድም የሚፈልገውን ያህል ውጤት አያገኝም። ለዚህም ደግሞ የሚሰራቸው ቫይታሚን ዲ ሲወስድ የሚሰራቸው ስህተቶች ስላሉ ነው። ሰላም ውድ ተመልካቾቼ እንደምን አላችሁ? እኔ ዶክተር አዝመራው እባላለሁ። በዛሬ ቪዲዮ ቫይታሚን ዲ ስትወስዱ በትክክል እንዴት መውሰድ እንዳለባችሁ፣ ስለ ቫይታሚን ዲ ጠቀሜታና ቫይታሚን ዲ ስትወስዱ አብራችሁ መውሰድ ያለባችሁ ሰፕሊመንቶች ላይ እንነጋገራለን። ቪዲዮውን እስከ መጨረሻ ብትከታተሉ ሙሉ መረጃ ታገኛላችሁ። በመጀመሪያ ደረጃ ቫይታሚን ዲ ምንድን ነው? ቫይታሚን ዲ በተለምዶ የፀሐይ ቫይታሚን ዲ ይባላል። ምክንያቱም ፀሐይ ሰውነታችን በሚያገኝበት ጊዜ ነው ቆዳችን ላይ ቫይታሚን ዲ የሚመረተው። ቫይታሚን ዲ እንደ ሆርሞን የሚያገለግልም ጠቃሚ የሆነ ነገር ነው። ቫይታሚን ዲ ቅባትነት ባላቸው ምግቦች ውስጥ የሚሟሟ በዋነኝነት ካልሲየምንና ፎስፎረስን ከአንጀት የሚመጥ ነው። ታዲያ ቫይታሚን ዲ ይህ ብቻ ሳይሆን በርካታ ስራዎች አሉት። በአጠቃላይ የነርቭ ስርዓታችን በማስተካከል የጡንቻና የመገጣጠሚያ ጤንነትን በመጠበቅ ትልቅ አስተዋጽኦ ያለው ነው ቫይታሚን ዲ። በመቀጠል ቫይታሚን ዲ ማጠር ወይም ማነስ በሰውነታችን ላይ የሚታዩ ምልክቶችን እንመለከታለን። የመጀመሪያው እንቅልፍ ማጣት። ሰዎች እንቅልፍ የሚያጡ ከሆነ አንዳንድ ጊዜ የቫይታሚን ዲ እጥረት ሊሆን ይችላል። የትከሻ ህመም፣ በተለይ የጀርባ የኋለኛው አካባቢ ህመም፣ የመገጣጠሚያ ህመም እና አጠቃላይ የእግር መድከም የቫይታሚን ዲ እጥረት ሊሆን ይችላል። ቫይታሚን ዲ ለነርቫችን ካለው ጥቅም የተነሳ የቫይታሚን ዲ እጥረት የድባቴ ስሜት፣ የማስታወስ ችግሮች፣ የፀጉር መነቃቀል እንዲሁም ደግሞ አጠቃላይ ከነርቭ ስርዓት ጋር ያለውን ሁሉ ችግሮች ሊያጋጥሙን ይችላል። የቫይታሚን ዲ በሌላው ደግሞ አስፈላጊ ጠቀሜታው ደግሞ በሽታን የመከላከል አቅምን ይጨምራል። ለዚህም ነው የቫይታሚን ዲ እጥረት ያላቸው ሰዎች ቁስል ሲያጋጥማቸው ቶሎ አይድንም ወይም ደግሞ ቶሎ የመታመም ችግር ያጋጥማቸዋል። ጉንፋን ቶሎ የመያዝ። እንግዲህ ይህን ሁሉ የምናየው ቫይታሚን ዲ ምን ያህል ለሰውነታችን አስፈላጊና ወሳኝ እንደሆነ ነው። በመቀጠል ቫይታሚን ዲ ስንወስድ የምንሰራቸውን 4 ስህተቶች እንመለከታለን። የመጀመሪያው ቫይታሚን ዲን በባዶ ሆድ መውሰድ ነው። ቫይታሚን ዲ በባዶ ሆድ የሚወሰድ አይደለም። ምክንያቱም ከመግቢያ ላይ ቫይታሚን ዲ በቅባትነት ባላቸው ምግቦች የሚሟሟ ስለሆነ ቫይታሚን ዲ ስንወስድ ቅባትነት ያላቸውን በተለይ ጤናማ ቅባቶችን አብሮ መውሰድ ይገባል። በሁለተኛ ደረጃ የምንሰራው ደግሞ ቫይታሚን ዲ ከሚገባው ዶዝ በላይ መውሰድ ነው። ቫይታሚን ዲ እንግዲህ የምንወስደው ዶዝ ወይም መጠን እንደ ቫይታሚን ዲ መጠናችን ነው። ጤናማ የሚባለው የቫይታሚን ዲ መጠን ከ30 እስከ 100 ሲሆን ከ30 ባነሰ ግን የቫይታሚን ዲ እጥረት አለ ይባላል። ስለዚህ ከ30 በታች ያለው ሰው ሜጋ ዶዝ ወይም በየሳምንቱ 50 ሺህ የሚወሰደውን ሊወስድ ይችላል። ይህም በሐኪም ትዕዛዝ መሆን መቻል አለበት። አንዳንድ ሰው ግን ዝም ብሎ ቫይታሚን ዲ 50 ሺህ ዩኒቱን በየሳምንቱ ለረጅም ጊዜ ይወስዳል። ይህም ደግሞ የቫይታሚን ዲ መጠን በከፍተኛ ደረጃ ከፍ ያደርገውና አንዳንድ ጊዜ የኩላሊት ጠጠር ሊያስከስት ይችላል። ስለዚህ የቫይታሚን ዲ መጠናችሁን ከተስተካከለ ወይም ከ30 በላይ ከሆነ በተቻላችሁ መጠን ሜንቴናንስ ዶዝ የሚባለውን መውሰድ ያስፈልጋል። ይህም ከ1000 እስከ 4000 ዩኒት ያለው። ሌላው በሶስተኛ ደረጃ የምንሰራው ስህተት ደግሞ ቫይታሚን ዲ ብቻውን መውሰድ ነው። ቫይታሚን ዲ ስራውን እንዲሰራ አብረው መወሰድ ያለባቸው እንደ ካልሲየም፣ እንደ ማግኔዥየም እና ቫይታሚን ኬቱ ያስፈልገናል። ስለዚህ ቫይታሚን ዲ ብቻውን መውሰድ ሌላው ስህተት ነው ማለት ነው። ሌላውና የመጨረሻው ደግሞ ቫይታሚን ዲ ብዙ ጊዜ በምንወስድበት ወቅት ምርመራ አለማድረግ ነው። እንግዲህ ቫይታሚን ዲ ምርመራ ማድረግ ይኖርብናል። ብዙ ሰው ቫይታሚን ዲ ለሰውነታችን ጠቃሚ ነው ስለተባለ ብቻ ዝም ብሎ የሚወስድ ሰው አለ። ምን ያህል ነው ቫይታሚን ዲ መጠናችሁ? ስለዚህ ቫይታሚን ዲ ምን ያህል መጠን መውሰድ እንዳለባችሁ የሚያስፈልጋችሁ መጠን ለማወቅ መጀመሪያ ምርመራ ማድረግ አለባችሁ። በየጊዜው ቫይታሚን ዲ እየወሰዳችሁ ከሆነ ደግሞ ቫይታሚን ዲ የደም ሌቭላችሁ ወይ በደማችሁ ውስጥ ያለው የቫይታሚን ዲ መጠን ምን ያህል ነው የሚለውን ቼክ ማድረግ ያስፈልጋል። አለበለዚያ ቫይታሚን ዲ ዝም ብሎ ያለ አግባብ መውሰድ የቫይታሚን ዲ መጠን ከሚገባው በላይ ሊጨምር ይችላል፣ ወይም ደግሞ የምትፈልጉትን ያህል ምን ያህል ተስተካክሏል የሚለውን ቼክ ለማድረግ ያስቸግራል። ስለዚህ ብዙ ሰው እነዚህን 4 ስህተቶች ስለሚሰራ ቫይታሚን ዲ የሚሰጠውን ውጤት በሚገባ አያገኝም ማለት ነው። በአምስተኛ ደረጃ የምናየው ደግሞ ቫይታሚን ዲ ስትወስዱ አብራችሁ መውሰድ ያለባችሁ ሰፕሊመንቶች ነው። እነዚህ አንደኛው ካልሲየም ነው። ካልሲየም ምንድነው? እንግዲህ ብዙ ሰው የቫይታሚን ዲ ችግር ይመስለውና የካልሲየም እጥረት ኖሮ ዝም ብሎ ቫይታሚን ዲ ይወስዳል። የቱንም ያህል ቫይታሚን ዲ ቢወስድ የካልሲየም እጥረት ካለው ሊስተካከል አይችልም። ምክንያቱም ቫይታሚን ዲ ስራው ካልሲየምን ከአንጀት መጥቶ ወደ ልዩ የሰውነት ክፍል ወደ አጥንታችን፣ ወደ ጥርሳችንና እንዲሁም ለነርቭ ስርዓት ማቅረብ ነው። ስለዚህ አንድ ግንበኛ የሚገነባው ግንበኛ
ገንቢው ለምሳሌ ቫይታሚን ዲ እንደ ግንበኛ ብትቆጥሩት የሚጠቀመው አሸዋ ወይም ደግሞ ገንቢው አሸዋ የሚያስፈልገው ግንቡን ለመገንባት የሚያስፈልገው ጥሬ ዕቃ ከሌለው ዋጋ አይኖረውም። ስለዚህ ቫይታሚን ዲ የሚፈለገውን ስራ ለመስራት የግድ ካልሲየም ያስፈልጋል። ስለዚህ ካልሲየም መውሰድ ኢምፖርታንት ነው። ካልሲየም ስትወስዱ ሁለት አይነት ካልሲየም ነው ያለው ገበያ ላይ፣ ካልሲየም ሲትሬት እና ካልሲየም ካርቦኔት። በአንጻሩ ካልሲየም ሲትሬት ለሰውነታችን ቶሎ አብዞርብ የሚሆንና ጠጠር እንዳይፈጠር የሚረዳን ስለሆነ ስትመርጡ ካልሲየም ሲትሬትን ብትመርጡ የተሻለ ነው። ሌላው መውሰድ ያለባችሁ ደግሞ ከቫይታሚን ዲ 3 ጋራ ወይም ከቫይታሚን ዲ ጋራ ኬቱ ነው። ኬቱ ምንድነው ጥቅሙ? ብዙ ጊዜ ቫይታሚን ዲ ካልሲየምን ካንጀት የሚመጥ ነው ብለናል። ካልሲየም ከተመጠጠ በኋላ በደም ውስጥ እንዳይረጋ ወይም እንዳይከማች ያደርጋል። ቫይታሚን ኬቱ በደም ውስጥ ያለውን በማስወጣት ወደ አጥንት ውስጥ ወይም ወደሚፈለገው ቦታ በማስገባት የተሻለ አስተዋጽኦ አለው። ስለዚህ ቫይታሚን ዲን ዊዝ ኬቱ መውሰድ ጥሩ ነው። እንደውም ገበያ ላይ ቫይታሚን ዲ3 ዊዝ ኬቱ የሚለውን መምረጥ እጅግ ወሳኝ ይሆናል። ሌላው በጣም ጠቃሚ አብራችሁ የምትወስዱት ደግሞ ማግኒዥየም ነው። ማግኒዥየም ቫይታሚን ዲ ስራውን በተገቢ ሁኔታ ወይም አክቲቭ ሆኖ እንዲሰራ ያደርጋል። ስለዚህ ቫይታሚን ዲን ስትወስዱ በተቻለ መጠን ማግኒዥየም ዊዝ ካልሲየም እና ቫይታሚን ኬቱ ብትወስዱ የበለጠ ውጤታማ ያደርጋቸዋል። ስለዚህ ትክክለኛው አወሳሰድ እንዴት ነው ካል፣ አንደኛ በተቻለ መጠን ቅባትነት ባላቸው በተለይ ጤናማ የሚባሉ ቅባቶችን ጋር ቫይታሚን ዲ መውሰድ ነው። ለምሳሌ ወተት ጋር ወይም አቮካዶ ጋር ወይም እንቁላል ጋር መውሰድ፣ ምክንያቱም ቫይታሚን ዲ ቅባትነት ባላቸው ምግቦች የሚሟሟ ስለሆነ ነው። ሌላው ቫይታሚን ዲ ስትወስዱ ትክክለኛውን ዶዝ መውሰድ አለባችሁ። ይህም አስፈላጊውን ምርመራ በማድረግ የቫይታሚን ዲ መጠናችሁ ከ30 እስከ 100 ከሆነ ሜንቴናንስ ዶዝ ማለትም ከ1000 እስከ 4000 ድረስ ያለውን መውሰድ። ቫይታሚን ዲ መጠናችሁ ከ30 በታች ከሆነ ግን ሜጋ ዶዙን በሐኪም ትዕዛዝ ልትወስዱ ትችላላችሁ። ሌላው ቫይታሚን ዲን ስትወስዱ ቅድም እንደነገርኳችሁ ጠቃሚ የሆኑት አብራችሁ እንደ ማግኒዥየም፣ ቫይታሚን ኬቱ እና ካልሲየምን መውሰድ የበለጠ ውጤታማ ያደርጋችኋል። በተጨማሪ ቫይታሚን ዲን ከፀሐይ ብርሃን የምታገኙ ስለሆነ በጠዋት ከ10 እስከ 15 ደቂቃ ሁልጊዜ የጠዋት ፀሐይ ማግኘት ወሳኝ ነው። ሌላው ቫይታሚን ዲን ከምግብም የምታገኙባቸው ሁኔታዎች አሉ። በምግብ ደግሞ በተለይ የአሳ ምግቦች እንደ ሰልመን፣ ሳርደን የመሳሰሉት እንዲሁም ደግሞ እንቁላል፣ የወተት ተዋጽኦዎች፣ ጉበት እና እንዲህ ሙሽሩምስ የምንላቸው እነዚህ ምግቦች ደግሞ በቫይታሚን ዲ የበለጸጉ ስለሆኑ በምግባችሁ ውስጥ ማካተት ትችላላችሁ ማለት ነው። ውድ ተመልካቾቼ ስለ ቫይታሚን ዲ እጅግ በጣም ለጤና ጠቃሚ ስለሆነው ሆርሞን ወይም ደግሞ ቫይታሚን ዛሬ አቅርቤላችኋለሁ። አይሆፕ የሚጠቅም መረጃ እንዳገኛችሁ እረዳለሁ። ስለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ ሰላምና ጤና ከእናንተ ጋር ይሁን።